አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ውድ የነቢያት ቲቪ ተከታታዮች እንደምን አላችሁ? ብዙዎቻችሁ በኮሜንት ስር የሀርቡ ላይ የቤት ወይም ደግሞ የቦታ ዋጋ ስንት ነው፣ ህጋዊ ቦታ እንዴት መግዛት እንችላለን ብላችሁ ስጠይቁኝ ነበረ። ዛሬ እንግዲህ ለጥያቄያችሁ መልስ ይዤላችሁ መጥቻለሁ። የሀርቡ ወቅታዊ ገበያና መጥታችሁ ከመግዛታችሁ በፊት ማወቅ ያሉባችሁ ወሳኝ ነገሮች ዝርዝር መረጃ አቀርብላችኋለሁ። እናንተም እስከ መጨረሻው ቪዲዮ ላይክ በማድረግ ተከታተሉኝ እላለሁኝ። አሁን እንግዲህ የባለፈውን ቦታ አቅርቤላችሁ ነበር የሚሸጥ ቦታ። እሱን አጋዝተን በሰነድ አፈራርሜ ነው የመጣሁት። ይኸው እንደምታዩት ጧት የወጣሁ ነኝ። ይኸው ፀሐዩ አትጠይቁ ሙቀቱ እንዳለ ሆኖ ማለት ነው። አሁን ደግሞ ወደዚህኛው ቦታ ያን ስንጨርስ ወደ ሌላ ቦታ ተዘዋዙረን መጥተናል። ይሄ ለአስፋልት ቅርብ ነው። ቤቶች አሉ ይታያሉ። ከአስፋልት ሁለተኛው ቤት ማለት ነው። አስፋልት ዳር አንድ ቤት አለ፣ የእሱ ጀርባ ነው ይሄ ቤት ማለት ነው። እና መግዛት የምትፈልጉ በጣም አሪፍ ቦታ ነው። አያችሁት? የሚፈለገ አፈሩ እንትን ነው ለቤት መስሪያ መሬቱ ማለት ነው። አሪፍ ቦታ ላይ ነው ያለው። እንግዲህ መግዛት ከፈለጋችሁ መግዛት የምትችሉ ልጆች ብትገዙት አሪፍ፣ ዋጋው ራሱ አሪፍ ዋጋ ነው። ከዚህ በመቀጠል ደግሞ ሌላ ቪዲዮ አለ፣ ሌላ ደግሞ ቦታ አለ ትንሽ ወደድ የሚል ነው የማህበር ቦታ። እሱን ደግሞ አሳያችኋለሁ። አሁን ይሄን ልጨርስላችሁ። ሁለተኛ ደግሞ የገበያው ሁኔታ ነው። በከተማ ውስጥ ያሉ አዳዲስ ግንባታ ወይም ደግሞ ሰፈሮች ቪዲዮ ማሳያችሁ ነው። ሀርቡ በአሁን ሰዓት በጣም እያደገች ያለች ከተማ ናት። በዚህ ምክንያት የቦታ ዋጋ የሰፈሩ ይለያያል። በዋናው መንገድ ዳር ዋናው ከፍ ያለ ነው ዋጋው፣ ምክንያቱም ለንግድ ስራ በጣም ተጨማራጭ በመሆኑ ነው። ለመኖሪያ ቤት ደግሞ ዋጋው በአንጻራዊ ዝቅ ይላል። ነገር ግን እንደ መብራትና ውሃ ያለበት አካባቢ ዋጋ ትንሽ ጨመር ያደርጋል እና ከዚህ ደግሞ ጋር ግምታዊ ዋጋ ስናገር የምፈልጉትን ብትነግሩኝ እኔ ዝቅተኛ እዚህ ሰፈር ብትሉኝ አቀርብላችኋለሁኝ። ይሄ ያው አስፋልት ጋር ሁለተኛው ደረጃ የሚባለው ነው። ደግሞ ሁለተኛው ደግሞ የምላችሁ ህጋዊና ጥንቃቄ የተሞላበት ስትገዙ ማለት ነው። ቦታው ከመግዛታችሁ በፊት በጣም መጠንቀቅ ያለባችሁ ነገሮች ሊኖሩ ይችላሉ። የቦታ ህጋዊነት ነው ዋናው ማለት ነው። ሁለተኛውን ደግሞ ሰነድ ማረጋገጥ የሚባል ሻጩ የቦታው ትክክለኛ ባለቤት መሆንና ካርታው ትክክለኛ መሆኑን በከተማው መሬት መምሪያ ማረጋገጥ አለባችሁ ስትገዙ ማለት ነው። አሁን ካርታው ትክክለኛ የሰውየው ሻጩ ባለቤቱ መሆኑን እና ደግሞ ህጋዊ ነው ህጋዊ አይደለም የምትሉትን ሄዳችሁ መሬት አስተዳደር በከተማው መሬት መምሪያ ማረጋገጥ ትችላላችሁ። ባለሙያ ትይዙና ታስጠናላችሁ። የቀን አበል ትከፍላላችሁ። ታስጠናችሁ በኋላ ነው እንደገና ወደ ድርድር ወይም ደግሞ ብር ላይ እንትን የምትሉት ማለት ነው። ትክክለኛ የምትገዙ ከሆናችሁ እሱም ሻጭ ከሆነ ይሄንን ካላጭበረበረ እምቢ የሚል የለም። ህጋዊ ነው ህጋዊ አይደለም ካርታ ላይ የለውም የሚለውን እናንተ ታስጠናላችሁ ማለት ነው። ሲቀጥል የወር ስምምነት አለ ደግሞ። አሁን ብሩም ምሳሌ ሙሉ ብር ላይኖራችሁ ይችላል። ወር ሊሰጣችሁ ይችላል፣ 15 ቀን ሊሰጣችሁ ይችላል። ክፍያ ማለት ክፍያ ከመፈጸማችሁ ደግሞ በህግ ፊት የውል ስምምነት መፈረም በጣም አስፈላጊ ነው። ውል ስትሉ ፊርማ በወረቀት አለች የምትፈራረሙባት ማለት ነው። በህግ የሚጸድቅ ወረቀት አለች፣ በሷ ትፈራረማላችሁ። ሲቀጥል በክፍያ ደረጃ ማለት ነው የከፈላችሁበትን ደረሰኝ ትይዛላችሁ። በአካውንት ወደ አካውንት ሊሆን ይችላል፣ ካሽም ሊሆን ይችላል። ያንን እማኛችሁን አድርጋችሁ ትፈራረማላችሁ ማለት ነው። ሲቀጥል ደላሎች ወይም ደግሞ የታመነ ደላላ ወይም ደግሞ የምታውቁት ሰው መኖሩን ማረጋገጥ አለበት። እማኝ እንደምንለው እማኛችንን ከኛ የሆነ አንድ ወገን 2 ሰው 3 ሰው ቢሆን ከሱ ወገን ደግሞ እንደዚህ እንደ ህግ እንደ በባህላዊ መንገድ አድርጋችሁ ሁለቱንም ነው። የሆነ ሰው በአሁን ሰዓት ሰው ችግር እየፈጠረ ስለሆነ ከዚህ እናንተ ደግሞ እስኪ በየትኛው አካባቢ ቤት መግዛት ትፈልጋላችሁ ወይም ደግሞ በዝርዝር ጠይቅላችሁ የምትፈልጉት የተወሰነ ሰፈር ካለ ደግሞ አስተያየት ብትሰጡኝ ኮሜንት ላይ ጻፉልኝ። ለብዙዎቻችሁ ጥያቄ የሚሆን ሌላ ቪዲዮ በቅርቡ ሰራላችኋለሁ። ስለተከታተላችሁ በጣም አመሰግናለሁ። ይሄ መረጃ ጠቃሚ ሆኖ ካገኛችሁ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። የቤተሰብ አባል ሁኑ። በሌላ ቪዲዮ እንገናኛለን። እሺ ሌላ ደግሞ መጠየቅ የምትፈልጉን ነገር ካለ ደግሞ ቁጥሬን ከፈለጋችሁ 0950 56 41 37 ነው ቁጥሬ። ይሄንን
ይመስላል። እናንተ ላይክ በማድረግ ጀምሮ ቦታውን አሁን አስገባችኋለሁ። ከጎን ይሄ የምታዩት ማሽላ ነው። ምንድነው የተዘራው? ማሽላ የተዘራው መሬት ማለት ነው። ተሽጦ ተገዝቶ ቤት ስላልሰ ይሄ ነው የሚሸጠው። ይሄ ክፍት ቦታ የምታዩት ይሄ የሚሸጠው ቦታ ነው። ከጎኑ ያለው ደግሞ ዘርተውበት ነው ማለት ነው። አያችሁ፣ ይሄ ከወዲህም ከወዲህም የተሸጠ ቦታ ነው። ግን ይሄም ተዘርቶበታል፣ ያም ተዘርቶበታል። እኔ እንጃ ቤት ስለማይሰሩበት መሰለኝ እና የሽጠውት ነው ቦታውን ማለት ነው። ስለዚህ እናንተም እንደዚህ መግዛት ትችላላችሁ። ገዝታችሁ ብትፈልጉ አትክልት መትከል ትችላላችሁ። ብትፈልጉ እንደዚህ ደግሞ በቆሎ እሸት ለእሸት የሚሆን በቆሎ መዝራት ትችላላችሁ፣ እንደ ሰዎቹ ማለት ነው። እሱ የእናንተ ሀሳብ ነው። በቀጣይ ደግሞ ቤት ይዤላችሁ እመጣለሁኝ። የተሸጠ ቤትም አለ፣ ስንት ተሸጠ የሚለውን እሱን ይዤላችሁ እመጣለሁ። ቦታም አለ፣ የማህበር ቦታ፣ አሪፍ ቦታ። ያው አቅማችሁ የሚችል ካለ 160 ካሬ ነው ይሄ። 200 ካሬ በላይ ነው ይሄ ማለት ነው። አሁን ያሳየኋችሁ ቦታ። ይሄኛው የማህበሩ ግን 1 ነጥብ ምናምን እየተባለ ነው። 160 ካሬ ነው፣ የማህበር ነው። እሱን ይዤላችሁ እመጣለሁ። እንግዲህ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። Mm-hmm.